ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በልብ ህመም ለሚሰቃዩ ታካሚዎች ክፍት የልብ ቀዶ ሕክምና አገልግሎት እየሰጠ እንደሚገኝ የጅማ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አስታወቀ። ከልብ ጋር የተያዙ ችግሮችን ለመፈወስ ከሚደረጉ የልብ ቀዶ ሕክምና መካከል አንዱ የሆነውን ክፍት የሆነ የልብ ቀዶ ሕክምና አገልግሎትን በመስጠት ላይ እንደሚገኝ ሆስፒታሉ አስታውቋል። የሕክምና ማዕከሉ ዋና ክሊኒካል ዳይሬክተር ዶክተር ሁንዴ አህመድ ከብስራት ራዲዮ ጋር በነበራቸው ቆይታ እንደተናገሩት ሆስፒታሉ ይህንን የሕክምና አገልግሎት በቅርቡ መጀመሩን ተናግረዋል። ባለፉት ጊዜያት ከ10 ያላነሱ ክፍት የልብ ቀዶ ሕክምና አገልግሎቶችን መስጠትም ተችሏል። በዚህ ሕክምና ታካሚዎች ረጅም ሰዓት ልባቸው ተከፍቶ ቀዶ ሕክምና እንደሚከናወንላቸው የገለጹት ዶክተር ሁንዴ ሙሉ ለሙሉ እስከሚጠናቀቅ ድረስ እንደ ተቀያሪ ልብ የሚያገለግል ሌላ ማሽን ጥቅም ላይ ይውላል። ታካሚዎች ለረጅም ሰዓት በሰመመን ላይ የሚቆዩ በመሆናቸው ማሽኑ የልባቸውን ስራ ተክቶ እንደሚሰራ በማድረግ ሕክምናውም ይከናወናል። አሁን ላይ 2 የልብ ቀዶ ሕክምና የሚሰጡ ሰብ ስፔሻሊስት ሐኪሞች እንዳሉ የተገለጸ ሲሆን ሌሎች ትምህርታቸውን በመከታተል ላይ ይገኛሉ። ይህንን በዚህ ስራ የሚሰማሩ የሕክምና ባለሙያዎች ቁጥር ከፍ እንደሚያደርግ ነው የተገለጸው። ክፍት የልብ ቀዶ ጥገና በደረት ላይ ባለ ትልቅ ቀዶ ጥገና አማካኝነት ልብን መድረስን የሚያካትት የቀዶ ሕክምና ሂደትም ነው። ይህ አይነቱ ቀዶ ሕክምና የሚከናወነው የተለያዩ የልብ በሽታዎችን ለማከም እንደሆነም ይነገራል። ከነዚህም ውስጥ የልብ ደም ወሳጅ ቧንቧ፣ የልብ ቫልቭና ሌሎችም ከልብ ጋር የተያያዙ ከባድ ችግሮችን ያካትታል ሲሉ ዶክተር ሁንዴ ጨምረው ለብስራት ራዲዮ ተናግረዋል ስትል ቅድስት ደጀን ይዘግባለች። የቀድሞ ባለቤቱን 4 ጊዜ በመተኮስ ጉዳት ያደረሰባት ግለሰብ በእስራት ተቀጣ። 4 ጊዜ የተተኮሰባት የግል ተበዳይ ከሞት ተርፋለች። ረጋሳ ገብረዋል ነዋሪነቱ በቦረና ዞን የአቢሎ ከተማ ቂጢላ የተባለ ቀበሌ ውስጥ ነው። በወጣትነቱ የተለያዩ ስራዎችን በመስራት እድሜው ለትዳር በሚደርስበት ወቅት በአካባቢው ባህልና ወግ መሰረት በቤተሰብ መፈቃቀድ ከአንዲት ልጅ ጋር ጋብቻ በመፈጸም ወደ ትዳር ዓለም ይገባል። ረጋሳ ወደ ትዳር ዓለም እንደገባ ሰላማዊ ትዳር የመሰረተና ልጆችም ወልዶ እየኖረ ሳለ ከባለቤቱ ጋር አለመግባባት መፈጠሩን የቦረና ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አብዲ መሐመድ ለብስራት ራዲዮ ተናግረዋል። የሁለቱ ጥንዶች አለመግባባት በአካባቢው ሽማግሌዎች ሊፈታ ባለመቻሉ ትዳሩ በህጋዊ መንገድ ወደ ፍቺ አምርቷል። በባል በኩል ግን ፍቺውን በጸጋ ያለመቀበል አዝማሚያ የተንጸባረቀ ሲሆን በተለያዩ ጊዜያትም የማስፈራራት ዛቻ ለሚስት ይደርሳትም ነበረ። ሐምሌ 14 ቀን 2017 ዓ.ም ከምሽቱ 12 ሰዓት ከ20 ላይ ረጋሳ ገብረዋድ ባለቤቱ ያለችበት ስፍራ በመሄድ በቀጥታ ጸብና አምባጋራ በመፍጠር የያዘውን ሽጉጥ በማውጣት ባለቤቱ ግንባር ላይ ቢደቅንም በእጇ ሽጉጡን ስትመታው የተቀባበለው ሽጉጥ ተተኩሶ የግራ ጣቷን በመምታት ጉዳት ደርሶባታል። በድጋሚ ለሁለተኛ ጊዜ በሽጉጡ ጡቷን በመምታት ጉዳትም አድርሶባታል። በሁለተኛው ጥይት የተመታችው የቀድሞ ባለቤቱ አለመሞቷን ያረጋገጠው ተከሳሽ ለሶስተኛ ጊዜ የሽጉጡን ምላጭ በመሳብ የተጎጂዋን የግራ ትከሻ በመምታት መሬት ላይ ይጥላታል። በዚያም ያላበቃው ተከሳሽ ለአራተኛ ጊዜ የሽጉጡን ምላጩን በመሳብ ተኮሰው የጥይት እርሳስ ተጎጂዋን ሳያገኝ ወደ መሬት ውስጥ መግባቱን ኢንስፔክተር አብዲ መሐመድ ለብስራት ራዲዮ ተናግረዋል። ተከሳሿ አራተኛ ጥይቱን ተኩሶ ተጎጂዋን የሞተች መስሎት ጥሏት ሲሄድ በወቅቱ በተደጋጋሚ የተኩስ ድምጽ የሰሙት የፖሊስ አባላት ተከሳሹን ከነሽጉጡ በቁጥጥር ስር አውለዋል። ተጎጂዋን ሲመለከቱ በህይወት መኖሯን ማረጋገጣቸው በፍጥነት ወደ ሆስፒታል ለማድረስም ችለዋል። ተጎጂዋ በያቤሎ ሆስፒታል በተደረገ የቀዶ ሕክምና በቀኝ ጡቷ በግራ የገቡ ጥይቶች ወጥተው ከሞት ተርፋለች። ፖሊስም ተከሳሹ ላይ አስፈላጊውን ምርመራ በማድረግ የምርመራ መዝገቡን በሰው በሕክምና ውጤትና በእጁ በያዘው ሽጉጥ በፎረንሲ ምርመራ ውስጥ በማጠናከር የምርመራ መዝገቡን አጠናቆ ለአቃቢ ጌላ ከመሆኑን ኢንስፔክተር አብዲ ገልጸዋል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ከባድ የሰው መግደል ወንጀል፣ ሙከራ፣ አካል ማግደል ወንጀል ክስ መስርቶበታል። ክሱን የተመለከተው የቦረና ዞን ከፍተኛ ፍርድ ቤትም ሰሞኑን በዋለው ችሎት ተከሳሽ ረጋሳ ገብረዋል ጥፋተኛነቱ በአቃቢ ሕግ ማስረጃ በመረጋገጡ በ10 ዓመት እስራት እንዲቀጣም ተወስኖበታል። የ3 ሰዎችን ህይወት ያጠፋው ግለሰብ በቁጥጥር ስር መዋሉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አስታወቀ።
ከሚኖሩበት ከሶማሌ ክልል ወደ ሐዋሳ ከተማ ለግል ጉዳያቸው የመጡትን ሁለት ግለሰቦች ጥር 23 ቀን 2018 ዓ.ም ከምሽቱ 3 ሰዓት በመናኸሪያ ክፍለ ከተማ ሚሊኒየም ቀበሌ ውስጥ የወንጀል ድርጊቱም ተፈጽሟል። ተጠርጣሪው ምክንያቱ ለጊዜው ባልታወቀ ሁኔታ ከሚኖሩበት ሶማሌ ክልል ተከትሏቸው በመምጣት ሁለቱን ግለሰቦችና በአቅራቢያ የነበረ የሆቴል ጥበቃው ጩኸት ሰምቶ ለማገላገል ሲሞክር በስለት ወቅቶ ሕይወታቸው እንዲያልፍ ማድረጉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ራዲዮ ተናግረዋል። ተጠርጣሪ ከሚኖርበት ከሶማሌ ክልል ተከታትሎ በመምጣት ወንጀሉን ሊፈጽም መቻሉን የተገኙት መረጃዎች ያመላክቱ ሲሆን ተጠርጣሪ ወንጀሉን ፈጽሞ ከአካባቢው ሊሰወር ቢሞክርም የሐዋሳ ከተማ አስተዳደር ፖሊስ መምሪያ ከክልሉ ፖሊስ ጠቅላይ መምሪያ ጋር በመቀናጀት ባደረገው ብርቱ ጥረት በሰዓታት ውስጥ በቁጥጥር ስር ውሏል። በተጠርጣሪውም ላይ ከክልሉና ከከተማ ፖሊስ መምሪያ ቡድን ተቋቁሞ ምርመራ መጀመሩን የከተማው ፖሊስ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለጣቢያ ገልጸው ክቡር የሆነውን የሰው ሕይወት ለማጥፋት ከማሰብ ችግሮችን አማራጭ መፍትሄዎችን በመስጠት ሰላማዊ ኑሮን መኖር ያስፈልጋል ሲሉም አሳስበዋል። ተመልካቾቻችን የሀገር ውስጥ መረጃዎች እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። ሩሲያ በአውቶቡስ ላይ በፈጸመችው የድሮን ጥቃት በዩክሬን ቢያንስ የ12 ሰዎች ሕይወት አለፈ። ዲኒፕሮፖሮቬክስ ክልል ውስጥ ሩሲያ በፈጸመችው የሰው አልባ አውሮፕላን ድሮን አውቶቡስ ላይ ባደረሰችው ጥቃት ቢያንስ 12 ሰዎች መሞታቸውን የሀገሪቱ የኢነርጂ ሚኒስቴር አስታውቋል። እሁድ ዕለት ጠላት በጂኒፐር ክልል ውስጥ በኃይል ሴክተር ሰራተኞች ላይ ያጠነጠነ አሰቃቂ ጥቃት ተፈጽሟል ሲልም የኢነርጂ ሚኒስቴር ጄኒስ ሺማል በቴሌግራም ላይ ባጋሩት መልእክት ገልጸዋል። በአሸባሪው ጥቃት 12 ማዕድን ሰራተኞች ሲሞቱ 7 ተጨማሪ ሰዎች ቆስለዋልም ብሏል። ፖሊስ ጥቃቱ የተፈጸመው በቴሬኒቫ ከተማ ነው ብሏል። መንግስት የደህንነት አደጋ አገልግሎት የተለጠፈ ምስል እንደሚያሳየው የተቃጠለ አውቶቡስና የተሰባበሩ መስኮቶችንም አመላክቷል። የኢነርጂ ኩባንያ ዲቴክ በመግለጫው እንዳስታወቀው የተገደሉትና የቆሰሉት ሰራተኞች ከፈረቃ ስራ ሊመለሱ ነበርም ብሏል። በተመሳሳይ እሁድ ዕለት የክልሉ ባለስልጣናት እንዳስታወቁት ሩሲያ በደቡብ ምዕራብ ዛፓራዚዚያ በሚገኙ የእናቶች ሆስፒታልና የመኖሪያ ህንጻ ላይ ባደረሰችው ጥቃት ቢያንስ 9 ሰዎችም ቆስለዋል። ጥቃቱ የተፈጸመው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሩሲያ ፕሬዚዳንት ቭላዲሚር ፑቲን በዩክሬን ዋና ከተማ ኪዮቭና ሌሎች ከተሞች ላይ እየደረሰ ያለውን ጥቃት ለጊዜው ለማስቆም መስማማታቸውን ከገለጹ ከቀናት በኋላም ነው። ወቅታዊ ከባድ ቅዝቃዜ በዩክሬን ላይም ከፍተኛ ችግሮችን እያስከተለም ይገኛል። አሊ ካሚኔ ኢራን ከተጠቃች ክልላዊ ጦርነት ይቀሰቀሳል ሲሉ አሜሪካን አስጠነቀቁ። የኢራን ጠቅላይ መሪ አሊ ካሚኔ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሀገር ላይ የሚሰነዝሩት ማንኛውም ጥቃት ክልላዊ ጦርነት እንደሚያስከትል ዩናይትድ ስቴትስን አስጠንቅቀዋል። ለ37 ዓመታት ፍጹም ባለስልጣንን የያዙት የ86 ዓመቱ የበላይ መሪ እሁድ ዕለት በቴህራን ከተማ በተደረገ ዝግጅት ላይ በዚህ ጊዜ ጦርነት ከጀመሩ ክልላዊ ጦርነት እንደሚሆን ማወቅ አለባቸውም ብለዋል። እንደ አውሮፓውያን አቆጣጠር በ1979 አያቶላህ ራሁላ ካሚኔ ከፈረንሳይ ስደት ወደ ኢራን የተመለሱበትን የኢራን አብዮትና በአሜሪካ የሚደረገውን ገዢ መሐመድ ሮዛ ሻህ ፓህላቪን የሸሹበትን ቀን ለተሰበሰቡ በርካታ ደጋፊዎች ንግግርም አድርገዋል። ካሚኔ አሜሪካ ኢራንንና ሰፊ የነዳጅና የተፈጥሮ ጋዝ ሀብቷን ለመውሰድ ትፈልጋለች ያሉ ሲሆን በቅርቡ በተካሄደ ጸረ መንግስት ተቃውሞ ወቅትም የተከሰተ ነገር በርካታ የመንግስት መስሪያ ቤቶችን፣ ባንኮችንና መስጊዶችን ከተወረሩ በኋላ የተደረገው መፈንቅለ መንግስት ጋርም ተመሳሳይም ነው ብለዋል። የበላይ መሪ የነበረውን ጉዳዩ ሁከት አመጽ በማለትም ገልጸዋል። ከዚህ ቀደም በ2009 አረንጓዴ ንቅናቄ ወቅትና ሌሎችም መሰል ተቃውሞዎች ይህንኑ ቃል ይጠቁሙበትም ነበረ። የቅርብ ጊዜ አመጽ ከመፈንቅለ መንግስት ጋር ተመሳሳይ ነው ብለዋል። በእርግጥ መፈንቅለ መንግስቱ ታፍኗል ሲሉም ካሚኔ አክለዋል። ግባቸው አገሪቱን በመምራት ረገድ ውጤታማ ማዕከላትን ማጥፋት ነበረ። በዚህ ምክንያት በፖሊስ በመንግስት ማዕከላት የኢራን አብዮታዊ ጥበቃ ጓድ መገልገያዎችን፣ ባንኮችን እና መስጊዶችን በማጥቃት የቁርአን ቅጂዎችን አቃጥለዋል ሲሉም አመጹን ኮንነዋል። የካሚኔ ንግግር ተከትሎ ትራምፕ ኢራን ስምምነት እንደምትደርስ ተስፋ አደርጋለሁም ብለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቀን።